ጤና ይስጥልን ውድ የአዲስ ሕይወት ተመልካቾቻችን። ሆርሞኖች ወይም ንጥረ ቅመሞች ለሰውነታችን በርካታ ጥቅሞችን ይሰጡናል። ለምሳሌ የእድገት ሆርሞን ቁመታችንን እንዲያድግ ያደርጋል። በዛሬው የአዲስ ሕይወት ዝግጅታችን የምንቃኘው የጾታ ሆርሞኖች ወይም ሴክስ ሆርሞንስ ሲሆን ስለ ቴስቶስትሮን ሆርሞን ምንነትና ጥቅሙን እናያለን። ይህ የሆርሞን መጠኑ ሊያንስም ሊበዛም ይችላል። መንስኤውንና ሕክምናውንም እንመለከታለን። እንግዲህ የጾታ ሆርሞን የምንላቸው በአማርኛ በእንግሊዘኛው ሴክስ ሆርሞንስ ነው የምንላቸው ወይም ደግሞ ኮርቲኮስ ጎናዳል ስቴሮይድ የምንላቸው ናቸው። እነዚህ የጾታ ሆርሞኖች ወይም ሴክስ ሆርሞኖች ሁለት አይነት ናቸው። በዋናነት የወንድና የሴት የጾታ ሆርሞን እንላቸዋለን። የወንድ የጾታ ሆርሞን በብዛት የሚታወቀው ቴስቶስትሮን ነው። አንድሮጅን ይባላሉ እንደ ካቴጎሪ። ቴስቶስትሮን እና ዳይሃይድሮ ቴስቶስትሮን የወንድ የጾታ ሆርሞኖች ናቸው። የወንድ የጾታ ሆርሞን የሚመረተው በወንድ የዘር ፍሬዎች ወይም ደግሞ ቴስቲክልስ በምንላቸው ይመረታል። የሴት ደግሞ የጾታ ሆርሞን የምንላቸው ኤስትሮጅንስ እና ፕሮጀስቶጅንስ የምንላቸው አሉ። እነሱ ደግሞ በሴት የእንቁላል ማምረቻ ክፍል ወይም ደግሞ ኦቫሪስ በምንላቸው ይመረታሉ ማለት ነው። በሁለቱም ጾታ ደግሞ በትንሽ መጠን የጾታ ሆርሞኖች ከአድሬናል ግላንድ ወይም ደግሞ ከኩላሊት ከፍ ብሎ በሚገኝ ትንሽ ግላንድ አለ፣ ከዛ ይመነጫሉ። የጾታ ሆርሞኖች በትንሽ መጠን በሁለቱም ጾታ ይገኛሉ። ማለትም የወንድ የጾታ ሆርሞን ወይም ቴስቶስትሮን በአነስተኛ መጠን ሴትም ላይ ይገኛል። ኤስትሮጅን በአነስተኛ መጠን የሴት ሆርሞን ማለት ነው በወንዶችም ይገኛል ማለት ነው። እንግዲህ የጾታ ሆርሞኖች ሁሉም የሚዘጋጁት ከኮሌስትሮል ወይም ደግሞ ከቅባት አይነት ሆኖ ኮሌስትሮል ይባላል። የተለያዩ ኢንዛይማቲክ ሪአክሽኖችን ካደረገ በኋላ መጨረሻ ላይ የጾታ ሆርሞን ወይም ደግሞ ሴክስ ሆርሞኖች እንዲመረቱ ያደርጋል ማለት ነው። ሴክስ ሆርሞን ወይም የጾታ ሆርሞኖች በሰውነታችን በርካታ ጥቅሞች አሏቸው ወይም በርካታ ፊዚዮሎጂክ አክቲቪቲዎች አሏቸው ማለት ነው። ከነዚህ በመካከል አንደኛው የጾታ እድገት ወይም ሴክሹዋል ዴቨሎፕመንት የምንለው ነው። ለምሳሌ ወንዶች የፊት ፀጉር እንዲያበቅሉ፣ ብልታቸው እንዲያድግ፣ ድምጻቸው እንዲጎረንን፣ ስፐርም እንዲያመርቱ ይረዳሉ ማለት ነው። ሴቶች ደግሞ እንደዚሁ የሴትነት ባህሪ እንዲኖራቸው፣ እንቁላል እንዲያመርቱ እና ደግሞ ለእርግዝናም ለወር አበባ ዑደትም የሚያስፈልጉ እነዚህን ኬሚካል ሜሴንጀሮች ወይም ንጥረ ቅመሞችን ሴክሹዋል ሆርሞንስ ወይም ሴክስ ሆርሞን ወይም የጾታ ሆርሞን እንላቸዋለን ማለት ነው። ቴስቶስትሮን የወንድ ሆርሞን የምንለው ወይም የወንድ ጾታ ሆርሞን የምንለው ነው። ቴስቶስትሮን እንግዲህ ወንዶችን ወንድ እንዲመስሉ ያደረጋቸው ቴስቶስትሮን ነው። የዘር ፍሬ እንዲኖር፣ ብልት እንዲያድግ፣ ሰከንደሪ ሴክሹዋል ካራክተር እንዲኖር ማለትም ጺም እንዲያበቅሉ፣ ጡንቻቸው እንዲፈረጥም የሚያደርገው ቴስቶስትሮን ነው ማለት ነው። ወይም ደግሞ የወንድ የሆርሞን አይነት ነው። እሱ ለጡንቻ ይረዳል፣ ለአጥንት ይረዳል፣ ለሴክሹዋል ዴቨሎፕመንት ወይም ደግሞ ይሄ የመራቢያ አካላት መበልጸግ ይረዳል፣ ለቀይ የደም ሴል መመረት ይረዳል። እነዚህ በጠቅላላ እንግዲህ ለተለያየ ጥቅም ደግሞ በውስጣቸው አለ ይረዳል ማለት ነው። ይሄ የቴስቶስትሮን ነው። እንግዲህ እንዳልኩ ቴስቶስትሮን ለሴክሹዋል ፋንክሽንም ለሪፕሮዳክቲቭ ፋንክሽን ማለትም ለስነ ሩካቤም ለወሊድም የሚያገለግል ሆርሞን ነው ማለት ነው። ለስነ ሩካቤ እንዴት ያገለግላል? ወንዶች ስንፈተ ወሲብ እንዳይገጥማቸው ወይም ግንኙነት በበቂ ሁኔታ እንዲያደርጉ ይረዳል። ለወሊድ ደግሞ እንዴት ያገለግላል? ስፐርም እንዲመረት ያደርጋል። በእነዚህ በሁለቱ ምክንያት እንግዲህ ባለትዳሮች ትዳር ላይ ሲኖሩ ልጅም ግንኙነትም እንደሚያስፈልጋቸው በወንዶች በኩል ቴስቶስትሮን ሆርሞን ይሄንን በመወጣት እርዳታ ያደርጋል ማለት ነው። ቴስቶስትሮን በትንሽ መጠን በሴቶችም አለ። ያ ደግሞ ጥቅሙ ምንድነው? እነሱም ላይ ለግንኙነት ፍላጎት እንዲረዳ የሚያደርገው ቴስቶስትሮን ነው ማለት ነው። ስለዚህ ቴስቶስትሮን በኋላ ላይ እናነሳዋለን። በጣም በዝቅተኛ መጠን በሚኖርበት ጊዜ ስንፈተ ወሲብና የመውለድ ችግር ይኖራል ወንዶችም ላይ።
ሴቶቹም ላይ በጣም ካነሰ ስንፈተ ወሲብ ወይ ሴቶች ስንፈተ ወሲብ እንዲከሰት ወይም ፍላጎታቸው እንዲጠፋ ያረጋል ማለት ነው። ስለዚህ በሁለቱም ጾታዎች ቢገኝም በወንዶች ግን በብዛት የሚገኝ ሆርሞን ነው ማለት ነው ቴስቴስትሮን። እንግዲህ ቴስቴስትሮን በላቦራቶሪ ይለካል። ቶታል ቴስቴስትሮን እና ፍሪ ቴስቴስትሮን ተብሎ በላቦራቶሪ መጠኑ ይለካል። መጠኑ በእድሜ ይለያያል። የወንዶች እድሜ በጨመረ ቁጥር የቴስቴስትሮን መጠናቸው ዝቅ እያለ ይሄዳል። የወንዶች እድሜ ከ30 በኋላ በየአመቱ የቴስቴስትሮን መጠናቸው በ1% ወይም 1% እየቀነሰ ይሄዳል ማለት ነው። ስለዚህ አንድ የ18 ዓመት ወጣትና አንድ የ65 ዓመት ሰው እኩል የቴስቴስትሮን መጠን ሊኖራቸው አይችልም ማለት ነው። አንደኛው በእድሜ ነው የሚለያየው መጠኑ። ሌላኛው ደግሞ የጤና ሁኔታ ነው። የጤና ሁኔታ አንዳንድ ሰዎች ስኳር ሲኖራቸው፣ ከመጠን ያለፈ ውፍረት ሲኖራቸው፣ የዘር ፍሬያቸው ኢንፌክሽን ሲኖረው፣ አደጋ ሲደርስባቸው የቴስቴስትሮን መጠናቸው ዝቅ ሊል ይችላል ማለት ነው። ስለዚህ ቴስቴስትሮን በአደልትስ ከ18 እስከ 65 ዓመት ባሉ ወንዶች ላይ የቴስቴስትሮን እጥረት ምልክቶች አሉ። እነሱም የግንኙነት ፍላጎት ማጣት፣ ስንፈተ ወሲብ፣ ለመውለድ መቸገር፣ ድካም፣ የጡንቻ መቀነስ፣ የቅባት መጨመር፣ የቀይ ደም ሴል መጠን ማነስ፣ እነዚህ ምልክቶች የቴስቴስትሮን እጥረት ሲኖር ሊያሳዩ ይችላሉ። እነዚህ ምልክቶች ካሉ የቴስቴስትሮን መጠን ይለካል ማለት ነው። የቴስቴስትሮን መጠን ከ300 ናኖግራም ፐር ዴሲሊትር በታች ሲሆን እና ምልክቶቹ ቅድም የነገርኳችሁ ምልክቶች ሲኖሩ ሕክምና ይፈልጋል ማለት ነው። የቴስቴስትሮን መጠን እንግዲህ በላቦራቶሪ በደም ተለክቶ ይታወቃል። ምልክቶቹ ይኖራሉ። ሁለቱ አንድ ላይ ሲገኙ ሕክምና ያስፈልገዋል ማለት ነው። የቴስቴስትሮን ሆርሞን መጠንን ምን ይቀንሰዋል ካልከኝ፣ አንደኛ ከመጠን ያለፈ ውፍረት ነው። ቅባት በሚኖርበት ጊዜ ሰውነታችን ላይ ከመጠን ያለፈ ውፍረት በሚኖርበት ጊዜ ቅባት ላይ አሮማቴዝ የተባለ ኢንዛይም አለ። ያ ኢንዛይም የቴስቴስትሮንን ወደ ሴት ሆርሞን ወይም ወደ ኤስትሮጅን ይቀይረዋል። ስለዚህ ሴሎች ላይ መገኘት ያለበት የቴስቶስትሮን መጠን አነስ ይላል ማለት ነው። አንደኛው ከመጠን ያለፈ ውፍረት ነው ማለት ነው። ሁለተኛው ሱሶች ናቸው። በተለይ አልኮል ቴስቴስትሮን እንዲቀንስ ያደርጋል። ማጨስም እንደዚሁ ቴስቴስትሮን እንዲቀንስ ያደርጋል ማለት ነው። ሌላኛው ክሮኒክ ስትረስ ወይም ደግሞ ለረጅም ጊዜ የቆየ ጭንቀት ሲኖር ኮርቲሶል የተባለ ሆርሞን ከፍ ይላል። ኮርቲሶል ደግሞ ስቴሮይድ ሆርሞኖችን ወይም ደግሞ እነዚህ ቴስቴስትሮን እንዲቀንስ ያደርጋል ማለት ነው። ስለዚህ ለረጅም ጊዜ የቆየ ጭንቀት ሲኖርም እንደዚሁ አንዱ ምክንያት ነው ማለት ነው። ሌላኛው የእንቅልፍ ማጣት ነው። ወንዶች ለረጅም ጊዜ የተዛባ እንቅልፍ ወይም ደግሞ በቂ እንቅልፍ ማያገኙ ከሆነ እንደዚሁ ኮርቲሶላቸው ይጨምራል፣ የቴስቴስትሮን መጠናቸው እየቀነሰ ይሄዳል ማለት ነው። እነዚህ ከላይፍ ስታይል ውስጥ የሚመደቡ ናቸው። ሌላኛው ምንም ፊዚካል አክቲቪቲ የማያረጉ ሰዎች፣ ምንም በእድሜ ልካቸው ምንም አንድም ቀን ስፖርት ማይሰሩ ሰዎች ላይ የቴስቴስትሮን መጠን የማነስ ባህሪ ይኖራል ማለት ነው። እነዚህ ከአኗኗራችን ጋር የተያያዙ ናቸው። ሌላ ደግሞ ከጤና ጋር የተያያዘ ቴስቴስትሮን የሚቀንሱ ነገሮች አሉ። እነዚህን ፕራይሜሪ ቴስቲኩላር ፌለር እና ሰከንደሪ ቴስቲኩላር ፌለር እንላቸዋለን። ቴስቴስትሮን እንዳይመረት እንዲቀንስ ከሚያደርጉ ነገሮች አንዱ የቴስቲክሎች መጎዳት ነው። ቴስቲክሎች የወንድ የዘር ፍሬዎች የምንላቸው ማለት ነው። እነሱ በኢንፌክሽን ሊጎዱ ይችላሉ። ኢንፌክሽን የተለያየ ኢንፌክሽን አለ። በቱበርኩሎሲስ ሊጎዱ ይችላሉ። በአደጋ ሊጎዱ ይችላሉ። በሰርጀሪ ሊወጡ ይችላሉ። አንዳንድ ጊዜ ሆድ ላይ ሊቀሩ ይችላሉ። አንዳንድ ጊዜ ቫሪኮሴል የምንለው አለ፣ የደም ስር መወጣጠር፣ እሱ ሊሆን ይችላል። በተለያየ ምክንያት የዘር ፍሬዎቹ ሲጎዱ ቴስቴስትሮን መጠን ይቀንሳል ማለት ነው። ይሄም እንግዲህ ተመርምሮ ሕክምና ይፈልጋል ማለት ነው። ሌላው ሰከንዳሪ ቴስቲኩላር ፕሮብለም የምንለው ደግሞ ከአንጎላችን እንግዲህ ሆርሞኖች በአጠቃላይ ከአንጎል ነው ቁጥጥር ማዕከላዊ ትዕዛዝ የሚተላለፈው ከላይ ነው። ሃይፖታላመስ የሚባል አለ፣ የአንጎላችን ክፍል ነው። ከሱ ዝቅ ብሎ ደግሞ ፒቱታሪ የሚባል አለ። ፒቱታሪ ደግሞ ምን ያመነጫል?
ፎሊክል ስቲሙሌቲንግ ሆርሞን ኤፍኤስኤች እና ኤልኤች የሚባሉ ሆርሞኖችን ያመነጫል። በእነሱ ስር ነው እንግዲህ ሆርሞኖች ከታች ጎናድ የምንላቸው ወይም ቴስቲክሎቹ ላይ ሄደው ትእዛዝ ተቀብለው ቴስቴስትሮን እንዲያመርቱ የሚያደርገው። ስለዚህ ከላይ ደግሞ ችግር ሲኖር ለምሳሌ የፒቱታሪ ችግር ሲኖር ኢንፌክሽን ሊሆን ይችላል፣ አደጋ ሊሆን ይችላል፣ እጢ ሊሆን ይችላል፣ ጨረር ሊሆን ይችላል። በእነዚህ ምክንያት መስመሩ ከላይ ሲዛባም የቴስቴስትሮን እጥረት ሊገጥም ይችላል ማለት ነው። ዋና ዋና መንስኤዎቹ እነዚህ ናቸው። አንዳንድ ጊዜ ጄኔቲክ ክሊንፊንተር ምንለው በጄኔቲክ የዘረመል ችግር ሲኖር አንዳንድ ወንዶች ላይ ቴስቴስትሮን ላያመርቱ ይችላሉ ማለት ነው። ዋና ዋናዎቹ የቴስቴስትሮን እጥረት መንስኤዎች ወይም ምክንያቶች ወይም ኮዝ የምንላቸው እነዚህ ናቸው ማለት ነው። ቢፒኤ የምንለው ፕላስቲኮች ላይ ያለ እሱ ጸረ አረም መድኃኒቶች ፋብሪካ ላይ የሚመረቱ መርዛማ ንጥረ ነገሮች እንደ ሜርኩሪ፣ ሊድ፣ አርሴኒክ የተባሉ መርዛማ ነገሮች የዘር ፍሬዎች ላይ ጫና ሊፈጥሩና ስፐርም ምርትም ላይ የቴስቴስትሮን ምርትም ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ ማለት ነው። ኖርማሊ ፍሬዎች ሆድ ውስጥ ተመርተው ውጭ ነው የሚንጠለጠሉት። ያ ሙቀታቸውን ለመጠበቅ ሙቀቱ በትክክል ሲጠበቅ ደግሞ ስፐርም ለማምረትና ቴስቴስትሮን ለማምረት ይረዳል ማለት ነው። አንዳንድ ጊዜ ፍሬዎቹ ውስጥ በሚሆኑበት ጊዜ በተለይ ሁለቱም ፍሬዎች ውስጥ በሚሆኑበት ጊዜ በሙቀት ይጎዱና ስፐርምም ላያመርቱ ይችላሉ፣ ሆርሞንም ላያመርቱ ይችላሉ። በዚህ የተነሳ የቴስቴስትሮን እጥረትም ያለመውለድም ችግር ወንዶች ላይ ሊከሰት ይችላል ማለት ነው። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። እንግዲህ ቴስቴስትሮን ቅድም እንዳነሳ ነው የሚጠቅምባቸውን ነገሮች ብናይ ከላይ ወደ ታች ብንወርድ አንደኛው አንጎል ላይ ተጽዕኖ አለው። አንጎል ላይ የቴስቴስትሮን እጥረት ያለባቸው ሰዎች ድብርት ሊጫጫናቸው ይችላል፣ ሙዲ ሊሆኑ ይችላል፣ ጸባቸው ከፍ ዝቅ ሊል ይችላል። ቴስቴስትሮን ለአንጎልም ጤና ስለሚያስፈልግ ማለት ነው። ወደ ታች ስንወርድ ቴስቴስትሮን በጣም በሚያጥርበት ጊዜ ጡንቻ ላይ ነው። ሌላው ጡንቻ ደግሞ ቴስቴስትሮን በሚያጥርበት ጊዜ የመስል ማስ ወይም የጡንቻ መጠን ይቀንስና የቅባት መጠን ይጨምራል ማለት ነው። ይሄ ደግሞ የማይፈለግ ነገር ነው ማለት ነው። ስለዚህ ምን ይላሉ ብዙ ወጣት ወንዶች ቴስቴስትሮን እጥረት በሚኖራቸው ጊዜ እኔ ጂም ብዙ ነው የምሰራው፣ በጣም ይደክመኛል፣ ጡንቻ ምንም አይኖረኝም ይላሉ እና ወዲያው ነው የሚያልበኝ እተወዋለሁ ይላሉ። ስለዚህ ይሄ ነገር እንዲገጥማቸው ሊያደርግ ይችላል ማለት ነው። ሌላው አጥንት ነው። አጥንት አንዱ ቴስቴስትሮን ጥንካሬ እንዲኖረው በካልሽየም በልጽጎ ጠንከር ያለ እንዲሆን የሚረዳው ቴስቴስትሮን ነው ማለት ነው። ስለዚህ የቴስቴስትሮን መጠን ዝቅ በሚልበት ጊዜ አጥንታቸው ይሳሳል፣ ህመምም የአጥንት ህመምም ሊኖራቸው ይችላል ማለት ነው። ከዛ የደም ስራቸው ነው። የቀይ የደም ሴል ምርት ላይ ቴስቴስትሮን ያስፈልጋል። ቴስቴስትሮን ለኤሪትሮፖየሲስ ወይም ደግሞ ለቀይ የደም ሴል መመረት ይረዳል። እሱ ዝቅ በሚልበት ጊዜ የደም ማነስ ሊገጥም ይችላል ማለት ነው። ከዛ ወረድ ስንል ደግሞ የዘር ፍሬዎቹ ጋር ነው። የዘር ፍሬዎቹ ምርት እንዲያመርቱ ስፐርም ወይም ደግሞ ስፐርማቶዞዋ የተባሉ ስፐርም፣ ብዙ ሰው ስፐርም ሲባል የሚወጣው ፈሳሽ ሁሉ ስፐርም ነው የሚመስለው። ከሚወጣው ፈሳሽ ላይ 5% ብቻ ነው ስፐርም፣ 95% ሌላ ፈሳሽ ነው። እዛ ውስጥ ላይ የስፐርም መጠኑ በትክክል እንዲመረት ቴስቴስትሮን ይረዳል ማለት ነው። ከዛ ውጪ በልጆችና በጽንስ ደግሞ ቴስቴስትሮን መኖሩ የወንድ ልጅ ጤናማ ብልት እድገት እንዲኖር ያስፈልጋል ማለት። እሱ በሚቀንስበት ጊዜ ማይክሮፒነስ ወይም ከመጠን ያነሰ የብልት መጠን ሊከሰት ይችላል ማለት ነው። ቴስቴስትሮን እነዚህ ሁሉ ቦታ ላይ ያስፈልጋል። ለሴክስ ብቻ ሳይሆን ለነዚህ ሁሉ ያስፈልጋል። ለግንኙነት ፍላጎት፣ የስንፈተ ወሲብ እንዳይከሰት በሙሉ ቴስቴስትሮን መጠን ኖርማል መሆን ያስፈልጋል። ስለዚህ እነዚህ በሙሉ ሲወርዱ ምን ይከሰታል ማለት ነው? የተቃራኒ ይከሰታል ማለት ነው። ስለዚህ ስንፈተ ወሲብ፣ የፍላጎት ማጣት፣ ለመውለድ መቸገር፣ ድካም፣ የጡንቻ መቀነስ፣ የአጥንት መሳሳት፣
የቀይ ደም ሴል መቀነስ፣ ሙዲ መሆን፣ ጸባይ መለዋወጥና ደግሞ አንዳንድ ጊዜ ጥሩ ጸባይ አንዳንድ ከፍ ዝቅ የማለት ነገር መኖር፣ እነዚህ በሙሉ በቴስቴስትሮን እጥረት ምልክት የሚመጡ ናቸው። በሴቶችም ላይ ቴስቴስትሮን በጣም ዝቅ ሲል ደግሞ ፍላጎታቸው በጣም ይቀንሳል ማለት ነው። በዋናነት የቴስቴስትሮን እጥረት ያለባቸው ሰዎች እነዚህን ምልክቶች ያሳያሉ ማለት ነው። በአጠቃላይ ስፖርት መስራትና አካል ብቃት እንቅስቃሴ መስራት ቴስቴስትሮን ለመጨመር ይረዳል በአጠቃላይ። ነገር ግን አንዳንድ ሰዎች ኤክሰሲቭ ኤክሰርሳይዝ የሚያደርጉ አሉ፣ ከመጠን በላይ ስፖርት የሚሰሩ አሉ ማለት ነው። እነዚህ በሚሆኑበት ጊዜ ቴስቴስትሮኑን ለጡንቻ ይጠቀሙትና በግንኙነት ሰዓት ላይ ትንሽ ደከም ሊሉ ይችላሉ ማለት ነው። ሶ በአጠቃላይ ኤክሰሲቭ ኤክሰርሳይዝ አይመከርም። ነገር ግን አብዛኛው ሰው ግን ከመጠን ያለፈ ኤክሰርሳይዝ ሳይሆን ከመጠን ያነሰ ስፖርት ነው የሚሰራው። ስለዚህ የምናስተላልፈው መልእክት ሌላ ነገር እንዳይዝ ስፖርት መስራት ለቴስቴስትሮን መጨመር ይረዳል። ግን በየቀኑ ስፖርት መስራት አያስፈልግም ነው። በሳምንት 4 ቀን 3 ቀን ኤክሰርሳይዝ ከተሰራ በቂ ነው። እንዲያውም ኤክሰርሳይዝ በተለይ ክብደት ማንሳት በመሀል እረፍት ሪከቨሪ ፔሪዱን ላይ ይፈልጋል። እያደረጉ ማንሳት እንዲጨምር ይረዳል ማለት ነው። እንግዲህ ሁሌ ይደክመኛል፣ እንቅልፌ ጥሩ አይደለም፣ ሰውነቴ ይሞቅብኛል፣ ማታ ማታ ያልበኛል፣ ግንኙነት ላይ ይቸገራለሁ የሚሉ ወንዶች በመጀመሪያ የሆርሞን መጠናቸውን ቼክ ማድረግ አለባቸው። ከሆርሞን ውስጥ አንዱ ቴስቴስትሮን ነው። ቴስቴስትሮን ብቻ አይደለም፣ ሌሎች አሉ እንደ ፕሮላክቲን። ቴስቴስትሮን የሚቆጣጠሩት ደግሞ ኤፍኤስኤች፣ ኤልኤች፣ ሌሎቹም ሆርሞኖች እንደ ታይሮይድ ተመሳሳይ ምልክት ሊያሳዩ ይችላሉ። አንደኛው ከቴስቴስትሮን ጋር አብሮ ሆርሞናቸውን ቼክ ማድረግ ይኖርባቸዋል ማለት ነው። ከዛ ደግሞ የሆርሞን እጥረት ካለ በተለይ በጣም ዝቅ ካላለ ለማከም የሚያስፈልግ ደረጃ የወረደው ይታከማል። ነገር ግን ቦርደር ላይ ትንሽ ዝቅ ብሎ ግን በጣም ዝቅ ያላለ ወንዶች ደግሞ ምን ማድረግ ይችላሉ? ቅድም እንዳነሳ ነው የባህሪ ልማዳቸው ማስተካከል ነው። አንደኛ በቂ እንቅልፍ መተኛት ይኖርባቸዋል። በቂ እንቅልፍ ጥራት ያለው ከ7 እስከ 9 ሰዓት ያህል ማታ ማታ መተኛት ነው በቂ እንቅልፍ የሚባለው። እሱ በሚሆን ጊዜ ሁለት ነገር ይኖራል። አንደኛ የስትረስ ሆርሞን የምንለው ኮርቲሶል መጠን ጤነኛ ልክ ላይ ይሆናል። ሁለተኛ ደግሞ ጭንቀትን የመቋቋም አቅማቸው ይጨምራል። ሶስተኛ ደግሞ ቴስቴስትሮን መጠናቸው በማታ ስለሆነ በአብዛኛው የሚመረተው ጤናማ የቴስቴስትሮን መጠን እንዲኖራቸው ያደርጋል ማለት ነው። ስለዚህ እንቅልፍ በሚያጥርበት ጊዜ የዚህን ተቃራኒ ስለሚሆን አንደኛ እንቅልፍ ችግር ያለባቸው እንቅልፋቸው ማስተካከል ነው። ሁለተኛ መጥፎ ልማዶች ካሉባቸው እንደ መጠጣት፣ አልኮል ቴስቴስትሮን ይቀንሳል፣ ማጨስ ቴስቴስትሮን ይቀንሳል ካሉ እነሱም ማቆም ያስፈልጋል ማለት ነው። ከዛ ደግሞ ጭንቀት ካለ ቅድም እንዳነሳ ነው ጭንቀት ኮርቲሶል ይጨምራል። ኮርቲሶል ሲጨምር ስቴሮይዶች ይቀንሳሉ፣ ቴስቴስትሮን ይቀንሳል። ስለዚህ ጭንቀት ካለባቸው ጭንቀታቸው ማኔጅ ማድረግ ወይም እሱን የሚፈቱበትን መንገድ መቀየስ ይኖርባቸዋል ማለት ነው። ከዛ ውጪ ደግሞ ፖዚቲቭ ጥሩ ልማዶች የሚባሉት ደግሞ አሉ። ጥሩ ልማድ ከሚባሉት የተመጣጠነ ምግብ፣ በተለይ ከኮሌስትሮል ነው የሚሰራው ብለናል ቴስቴስትሮን። ጥሩ ቅባትን መጠቀም ለምሳሌ የወይራ ዘይት፣ የባህር ምግቦች፣ አቮካዶ እና ፕሮቲኖች እንደ እንቁላል፣ አሳ፣ ዶሮ እነዚህ ጥሩ ምግቦች ናቸው። ጣፋጭና አልኮል ነገር ደግሞ መተው ይኖርባቸዋል ማለት ነው። ከዛ ውጪ እንቅስቃሴ መጠነኛም ቢሆን በየሰዓቱ የተወሰነ እንቅስቃሴ ያስፈልጋቸዋል ማለት ነው። ከዛ ግን ካለፈ መጠኑ ዝቅ ካለ እንዳልኩ በአዋቂዎች ከ300 ናኖግራም ፐር ዲሲሊትር በታች ከሆነና ቅድም ያወራናቸው ምልክቶች ካሉ ቢታከማል ማለት ነው። የቴስቴስትሮን ሪፕሌስመንት ቴራፒ አለ። ቴስቴስትሮኑ ዝቅ ካለ ቴስቴስትሮኑ ይተካል ማለት ነው። ቴስቴስትሮን በመርፌ ሊሆን ይችላል፣ በጄል ሊሆን ይችላል፣ በሚዋጥ ሊሆን ይችላል። በሐኪም የሚታዘዝ መድኃኒት ነው። እሱ ይታዘዝላቸውና ይወስዳሉ ማለት ነው። ከዛ ውጪ መውለድ ከሆነ የተቸገሩት ደግሞ ስፐርም እንዲመረት ማበረታቻ ሴሌክቲቭ ኤስትሮጅን ሪሴፕተር ሞጁሌተር የሚባሉ መድኃኒቶች እንደ ክሎሚፌንሲትሬት ሊታዘዝላቸው ይችላል ማለት ነው። እንደዚሁ በወንዶች ላይ ቅድም እንዳነሳ ነው ቅባት ሲኖር አንዳንዴ የኤንዛይምም ችግር ሲኖር
የሴት ሆርሞን ይበዛና የቴስቴስትሮን መጠን ዝቅ ሊል ይችላል። በዛ ጊዜ ደግሞ የሚታዘዝ መድኃኒቶች አሉ ማለት ነው። እነዚህ አማራጮች አሉ ማለት ነው። እንግዲህ የቴስቴስትሮን ምርመራ ማድረግ ያለባት አንድ ሰው የቴስቴስትሮን እጥረት ምልክቶችን ሲያይ መመርመር ይኖርበታል። አንደኛው ቅድም እንዳልነው ድካም፣ ከፍተኛ ስፖርት እየሰራ ጡንቻ ማይወጣለት ከሆነ፣ ግንኙነት ላይ የሚቸጋገር ከሆነ፣ ቅባት ያለ ምክንያት የሚበዛበት ከሆነ እነዚህ ካሉ የቴስቴስትሮን ምርመራ አገባም አላገባም እንዲመረመር ይመከራል ማለት ነው። አግብቶ ግን ግንኙነት ላይ የሚቸገር ከሆነ፣ መውለድ ላይ የሚቸገር ከሆነ የቴስቴስትሮን ምርመራ ማድረግ ይጠበቅበታል ማለት ነው። በላቦራቶሪ የሚለካ ውጤት ስለሆነ ሐኪም የሚተረጉመው ነው። ስለዚህ በደም ይመረመርና ውጤቱን ሐኪም ያየዋል። ውጤቱ ብቻውንም ትርጉም አይሰጥም። ከሰውየው አጠቃላይ ሁኔታ ተያይቶ በሐኪም የሚወሰን ነው ማለት ነው። እዚህ ጋር አንድ መልእክት ማስተላለፍ የምፈልገው ስፖርት የሚሰሩ ሰዎች፣ ጂም አካባቢ ያሉ ሰዎች ጡንቻ ለማውጣት ብለው የቴስቴስትሮን ይዘት ያላቸው ሰፕሊመንቶችን ይወስዳሉ። በዚህ አጋጣሚ ቴስቴስትሮን የያዙ ቡስተሮችን ይጠቀማሉ። አይመከርም። እሱ ለምንድን ነው? ቴስቴስትሮን ከውጭ በምንወስድ ጊዜ የውስጥ ቴስቴስትሮን መመረት ይቀንሳል ብቻ ሳይሆን የዘር ፍሬም ስፐርም ላይመረት ይችላል ማለት ነው። መንገዱ ስለሚዘጋበት መካን ሊያረጋቸው ይችላል፣ መውለድ ሊያስቸግራቸው ይችላል ማለት ነው። ስለዚህ በዚህ አጋጣሚ ለጡንቻ ለምናምን ብላችሁ ያለ ሐኪም ትዕዛዝ ቴስቴስትሮን መውሰድ በተለይ ያላገባችሁ ወጣት ወንዶች ሪስክ እየወሰዳችሁ ነውና ብትቀንሱ ጥሩ ነው። ብዙ ጊዜ የቴስቴስትሮን መብዛት ሳይሆን ማነስ ነው የሚገጥመው። ነገር ግን አንዳንድ ጊዜ እጢዎች ካሉ የቴስቴስትሮን መጠን በጣም ከፍ ሊል ይችላል። አንዳንድ ጊዜ ደግሞ ቅድም እንዳነሳ ነው ቴስቴስትሮን ከውጭ ይወስዳሉ። በሚወስዱበት ጊዜ የቴስቴስትሮን መብዛት ሊኖር ይችላል። የቴስቴስትሮን በሚበዛበት ጊዜ ደግሞ የራሱ ችግር አለው። ቅድም ለምሳሌ ቴስቴስትሮን ለመመረት ለቴስቴስትሮን ጤናማ መጠን ቀይ ደም ሴልን በትክክል ለመምረት ይረዳል ብለናል። ቴስቴስትሮን መጠኑ ከፍ በሚሉበት ጊዜ የቀይ ደም ሴል በጣም ይመረታል። ያ በሚሆንበት ጊዜ ከልክ በላይ ሲመረት ደግሞ ቪስኮሲቲው ይጨምራል ወይም ደግሞ የመርጋት ባህሪ ያመጣና የደም መርጋት ችግር ሊያመጣብን ይችላል ማለት ነው። ከዛ በተጨማሪ ያው ሴክሹዋል ሰዎችን አግሬሲቭ ሊያረጋቸው ይችላል። በባህሪ ቁጡና ኃይለኛ ሊያረጋቸው ይችላል። ኢሞሽናሊ ላባይል ሊያረጋቸው ይችላል እና ደግሞ እንዳልኩ ሌላም ዳውን ሳይድ አለው ማለት ነው። አንደኛ የቴስቴስትሮን ዝቅ እንዲል የሚያደርጉ ነገሮች በተፈጥሯቸው መሃንነት ሊያመጡ ይችላሉ። ለምሳሌ ቴስቴስትሮን በቴስቲክሎች ወይም ደግሞ በዘር ፍሬዎች ነው የሚመረተው ብለናል። እዛው ፍሬ ላይ ነው ስፐርም የሚመረተው። ስፐርም ደግሞ ለወሊድ የሚያገለግለው እዛ ነው። ስለዚህ ቴስቴስትሮን እጥረት እንዲያጋጥሙ መንስኤ የሆኑ ነገሮች መካንነትም የሚያመጡ ነገሮች ሆነው ይገኛሉ ማለት ነው። ሌላ ጊዜ ቴስቴስትሮን በራሱ ደግሞ ስፐርም እንዲመረት ስለሚረዳ የቴስቴስትሮን እጥረት በሚኖርበት ጊዜ የስፐርም ቁጥር፣ የስፐርም እንቅስቃሴ ጥራቱ ይቀንስና መውለድ ሊቸገር ይችላል ማለት ነው። ስለዚህ የቴስቴስትሮንና መውለድ በጣም የሚገናኙ ነገሮች ናቸው ማለት ነው። ጤናማ የቴስቴስትሮን መጠን እንዲኖረን ለማድረግ ጤናማ የአኗኗር ዘይቤ መከተል ነው። በቂ እንቅልፍ ከ7 ሰዓት እስከ 9 ሰዓት መተኛት፣ ጥራት ያለው እንቅስቃሴ ማድረግ፣ የተመጣጠነ ምግብ በተለይ ደግሞ ፕሮቲንና ጤናማ ቅባት ያለው ምግቦች መመገብ፣ ጭንቀት ካለ ጭንቀታችንን መፍታት ይኖርብናል። ሌላ ደግሞ ሌሎች ህመሞች እንደ ስኳር፣ ግፊት፣ ኮሌስትሮል ካሉ እነሱን ማስተካከል ይጠበቅብናል። በጣም ደግሞ ዝቅ ካለ የሐኪም ጋር ቀርቦ መታከም ይጠበቅብናል ማለት ነው። የዛሬው የአዲስ ሕይወት ፕሮግራማችን የተመለከታችሁትን ይመስል ነበር። በቀጣይ ሳምንት በሌላ ዝግጅት እስከምንገናኝ መልካም ጊዜ